HD Sports በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD Sports ተናስልን በያላችሁበት እንዴት ናችሁ? ክቡራትና ክቡራን የኤችዲ አድማጭ ተመልካቾች ኤችዲ ስፖርት ጀምሯል። ዩቲዩብ ላይ እንዲሁ በኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 ፕሮግራማችን ይተላለፋል። 45 ደቂቃ ቆይታ የሚያደርግ ዝግጅት ነው። አስቀድማችሁ እንግዲህ ፕሮግራማችንን እንድትከታተሉ በማክበር እንጋብዛለን። ትናንት የተደረጉት ጨዋታዎች እንግዲህ አስቶን ቪላና ቸልሲን ለስኬት አብቅተዋል። እነዚህ ሁለቱ ቡድኖች ለአሁኑ በደረጃ ሰንጠረዡ ቻምፒየንስ ሊግ የሚያስገባቸውን ውጤት አግኝተዋል። የሚጠበቁ ጨዋታዎች አሉ። እንግዲህ የሲቲ ቻምፒየንስ ሊግ ገብቶ የመጨረሻ የኒውካስል፣ የአርሰናል ሌሎችም እንዲሁ ፈተና ውስጥ ያሉ ቡድኖች ናቸው። ቀሪ ጨዋታዎች በጣም አብዝተው የሚጠበቁ ናቸው። እናነሳለን። በተለይ አርሰናልና ኒውካስል ወሳኝ የተባለ ጨዋታ ነገ ያደርጋሉ። ይሄ አንዱ የዛሬ ቆይታችን ትኩረት ነው። ከዛ ውጪ ኤፍኤ ካፑም እንግዲህ በ144ኛ የፍጻሜ ጨዋታ ማንቸስተር ሲቲና ክሪስታል ፓላስን ያገናኛል። እንዲሁ የሚጠበቅ ጨዋታ ነው። ይህንንም እናነሳለን። በነገራችን ላይ አርሰናል ቤት እንግዲህ ለደጋፊዎች በቀረበ በርከት ያለ ጥያቄ ዘንድሮ የሚቆጫቸው ነገር ካለ ዋንጫውን ለምን አጡ፣ ማንን ይፈልጋሉ፣ አርቴታን እንዴት ይገመግሙታል የሚሉና በርከት ያሉ ጉዳዮችም ከአርሰናል ጋር ተያይዞ አትሌቲክ መጠይቅ አድርጎ እንግዲህ ምላሽም አለ። ይህንንም በቆይታችን የምትከታተሉት ነው የሚሆነው። ከባልደረባዬ በአካል ዳንኤል ጋር ቆይታ አድርጋለሁ፣ እሱን እጋብዛለሁ። አስቀድመን የምናነሳው ደግሞ ትናንት ከተካሄዱ ጨዋታዎች በመቀጠል የተፈጠረውን እንግዲህ የደረጃ ለውጥና ቀጣይ ነገርን የሚመለከት ጉዳይ ነው። በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናቸው ብያለሁ። ተገናኘን። እንግዲህ የ45 ደቂቃ ቆይታችን ተጀምሯል። ቀደም ብለን ስናወራ ከሁለቱም የሻምፒየንስ ሊግ ተሳትፎ ለማግኘት የሚያደርጉ ቡድኖች ጨዋታ አንጻር ድል ሊጠበቅ እንደሚችል ስናነሳ ነበር። ቸልሲንም እንዲሁ ቪላንም ስናስበው ይሳካል የሚል ግምት ነበረን። መነሻው እንግዲህ ቶተናምን በተመለከተ ያው የጉዳትም ጉዳይ ስላለ ኮቹ መቆመራቸው አይቀርም ከዩሮፓ ሊግ ጨዋታ በፊት የሚለው ነበር። በአንጻሩ ዩናይትድም ይሄንኑ ከማድረግ ወደ ኋላ አይመለስም የሚል ነበር ግምታችን። ቶተናም ቁማር ቆምሯል፣ የታየ ነበር። ኦፍ ኮርስ ሽንፈቱም ያው እንግዲህ አይ ቲንክ አልተሳሳትኩ 21ኛው ሽንፈት ሆኖ ተመዘገበ መሰለኝ። በጣም አስከፊው ነገር ቀጥሏል። ዩናይትድም እንግዲህ ለአንድ ሰዓት ያህል ተገታክቶ ነበር፣ ይዞ ነበር፣ አቻ ይወጣል የሚል ግምት ነበር። የኋላ ኋላ ግን እንግዲህ አንድ ጎል በኩኮሬላ አማካይነት ተቆጠረ። ያው ጎል ደግሞ እንግዲህ ቸልሲዎችን ለአሸናፊነት አበቃ። የገረመ ነገር አለ እንግዲህ ዩናይትድ በሙሉ ስኳዱ ይመስላል 1 2 3 የሚጠቀሱ ተጫዋቾች ካልሆነ በቀር ለሐሙሱ ዝግጅት ያተኮረ የሚመስል ነገር ይዘዋል። ጉዳትንም የፈራ አይመስልም ሮበን አሞሪም እና እስቲ አንዳንድ ነገሮች አስቀድመን ብለን ፎርሙላውንም እናነሳለን። ምን ቀረ፣ ማን የተሻለ ነገር አለው፣ ማን ይጨርሳል? ይሄ ነው አይደል ትኩረታችን ባጭሩ። ትክክል ዴቭ። እንግዲህ ይሄ ጨዋታ እንዳነሳው ሁለቱ አሸናፊዎች ሊሆኑ የሚችሉ ቡድኖች ናቸው። ከጨዋታው ቁም ነገር የሚጠብቁ ሁለት ቡድኖች ስለሆኑ በተለየ አቀራረብ፣ በተለየ ኮሚትመንት፣ በተለየ ብቃት ሊመጡ ይችላሉ የሚለውን ነገር ቀድመን ገምተን ነበረ። የሆኖም ያ ነው ዴቭ። በተለይም የአስቶን ቪላ ከቶተናም ጋር የነበረው እንቅስቃሴ አስቶን ቪላ የሚገባውን ድል አግኝቷል ማለት ይቻላል። በመጀመሪያው አጋማሽ በሙከራዎች ጫና ፈጥሮ በመጫወት በሁሉም ነገር የተሻለ የነበረ ሁለቱም የ45 ደቂቃ ልዩነት ነበራቸው ጨዋታዎቹ። የመጀመሪያውን 45 የማየት እድሉ ነበረኝና በዛ መሃል በቃ አስቶን ቪላ ያላቸው ፍላጎት አሸናፊ እንዲሆኑ እንደሚያደርጋቸው ትጠብቃለህና ያ ነገር ነው የሆነው። ቶተናሞች ሁሉም ነገር እንግዲህ ዩሮፓ ሊግ ፍጻሜ ላይ እንዲሆን ሆኗል። እንደውም አንዳንድ ጽሁፎችን ሳነብ ኦል ኦር ነቲንግ እያሉት ነው ዴቭ። ወይ የሚችሉትን ነገር በሙሉ አድርገው ቻምፒየንስ ሊግ ተሳትፎ ማግኘት፣ አለበለዚያ
አጨብጭበው ባዶ እጃቸውን መቅረት ሊሆን ይችላል ወይም ከሁለት አንዱ እንደዛ ነው የሚሆነው ሁለቱም 16 እና 17ኛ ደረጃ ላይ ያሉ ናቸው አመቱን ሲገመገሙት በቃ ሊያስታውሱት እንደው ቢሰረዝ ብለው የሚመኙት የውድድር አመት ይሆናል ብለው ታስበው ትክክል ዴቭ በቼልሲ እና በዩናይትድ ጨዋታ ላይ እንግዲህ ዴቭ አሰልጣኝ ኤንዞ ማሬስካ ሞር ሲሪየስ ሆኖ ይመጣሉ የሚለው ነገር ሲጠበቅ ነበር ዩናይትድ ከዚህም የበለጠ ሮቴሽን ይጠበቃል ግን ደግሞ እና አርቴታም በተደጋጋሚ ሲናገሩ እንደነበረው ጉዳት ማይኖር ከሆነ ብዙ ጊዜ ዋና አስተላለፍህን የሚያስፈልግህን ለምትፈልገው ቦታ ይዘ መቅረብ የምትፈልጋቸውን 11 ተጫዋቾች የማምጣት በትንሹ 8-9 ተጫዋቾችን የማምጣት ነገር አለና በዩናይትድ በኩል ይሄንን ነው የተመለከትነው ዴቭ እንግዲህ የነጋርናቾ ኡጋርቴ የተጎዳው ዮሮ ካልሆነ በቀር ሌሎቹ በሙሉ እንግዲህ በዚህ ጨዋታ ላይ የነበሩት በፍጻሜው ጨዋታ ማጓየርን ግብ ጠባቂውን ጨምሮ እነ ማዝራዊን ልታነሳ ትችላለ ሉክሾ ድኗል እነ ዶርጉ አሉ እነዚህ ተጫዋቾች መመልከት ይችላል ያው ማይነካው ብሩኖ ፈርናንዴስ እዚህ ቡድን ላይ እንዳለ መረሳት ካዚሜሮም እንግዲህ በቅርቡ የተነሳ ስለሆነ እሱም አለ ትክክል እሱም አለ በቼልሲ በኩል የባለፈው የኒኮላስ ጃክሰን በቀይ ካርድ መውጣት ብዙ እንደሚያሳጣቸው ይገመት ነበረ በእንግዲህ በተፈጥሮ የመስመር ተጫዋች የሆነው ታሪክ ጆርጅ ነበር ይሄንን ተጫዋች ነበር ፊት መስመሩን እንዲዝ ያደረጉት ከዚህ አስቀድሞ ፔድሮ ኔቶን ሞክረው ነበር ፔድሮ ኔቶ ሞቢሊቲ ያለው ነው ሞር ወደ መስመር መውጣት የሚፈልግ ዊንገር ተጫዋች ነውና እሱን ወደዛ እንዲወጣ ማድረግ ፈልገው ነበር እንግዲህ ጨዋታው ላይ የሮሜዮ ላቪያ ተጠባባቂ ሆኖ መጀመሪያ አሰልጣኙ እንደተናገሩት እየቆጠበን ነው የምንጠቀመው በየ3 ቀኑ አናስጀምረውም የሚል ነገር ቀድሞ ሲያነሱም ነበረ በትናንቱም ጨዋታ 10 ደቂቃና ከዛ ያነሰ ጊዜ ነው ለዚህ ተጫዋች የሰጡት ዞሮ በእንቅስቃሴ ረገድ ዩናይትዶች ነበረ በተሻለ የጀመሩት የቼልሲ ቡድን ዴቭ አብሮ ልምምድ የሰራም አይመስልም እንዴት ደካማ እንደሆነ የኳስ ቅብብላቸው በተለይ ፈርስታፉ በጣም ደካማ ፈርስታፍ ነበረ በቼልሲ በኩል የተመለከትነው ያልተለመዱና ኮል ፓልመር ሌሎችም ተጫዋቾች በጣም ይሳሳቱ ነበረ ኳሶቹ በጣም ስለሚቆራረጥ ለተመልካች ለገለልተኛ ተመልካች የሚመች ጨዋታ አልነበረም 90 ደቂቃውን ከገመገም ነው ከወሳኝነት አንፃር ይሄ ልታነሳ ትችላለህ እንጂ የሚያኮራ ነበረ የምትለው ነገር አይደለም አንድ ጀግና ያስፈልጋቸው ነበር በቃ እንደዚህ አይነት ጨዋታን ገሎ የሚወጣላቸው ተጫዋች ያስፈልጋቸዋል እኔ ከግብ አስቆጣሪው ኩኩሪያ በላይ ጀግናው ጀምስ ነው ዴቭ እንዴት 360 ዲግሪ ተሽከርክሮ ኳሱን ያዘበት የመጀመሪያ ፈረስተቹና ተሽከርክሮ ኳሱን ያቀረበበት መንገድ ፍጹም ዩናይትድ ተከላካዮች እንዳይገምቱ ያደረገና ኩኩሪያ በቀላሉ ግብ እንዲያስቆጥር ያደረገበት አማራጭ ነበር ዩናይትድ ግብ አስቆጥሮ መርቶ ነበረ ግን የማጓየር ኳስ በኦፍሳይድ የተሻረበትን ተመለከትን ቼልሲ አስደናቂ ሙከራን ምናልባት በ90 ደቂቃው የቼልሲ ትልቁ ሙከራ የአንድሬ ኮል ፓልመር የሞከረው ኳስ ከዛ ውጭ ደግሞ ጀምስ አጣማዞ የመታው ኳስ እጅግ ይገርም ነበር መረብ ላይ ቢያርፍ ዴቭ በጣም ገራሚ ኳስ ነበር የሞከረውና እነዚህ ናቸው ዩናይትድ የተወሰነ ነገሮችን በአማድም ለማድረግ ጥረት አድርጓል ግን ዩናይትድ ላይ አይፈረድም ይሄን ጨዋታ ማሸነፍ ያለበት ቼልሲ ከእንቅስቃሴ አንፃር ግን ሜዳ ላይ የነበራቸው አቀራረብ ይሄን ጨዋታ ለማሸነፍ ብቁ ነበር ወይ ብለህ ብትጠይቀኝ ፍጹም ብቁ አልነበረም የሚል ምላሽ ነው የምሰጠው በተለይም ሚድፊልድ ኮንትሮሉ እጅግ ዜሮ ነበረ ከመስመር ክሬቲቪቲ በጣም የደከመ ነበረ ፔድሮ ኔቶም ራሱ ደግሞ በተለይም ደግሞ እንግዲህ የሌላኛው ተጫዋች በመስመር የነበረው እሱም እጅግ ደካማ የሆነ የመስመር እንቅስቃሴ ነበር በቼልሲ በኩል ማዱዌኬን ስንመለከት የነበረውና እነዚህ ነገሮች አልነበሩ መሃል ለመሃል ደግሞ እነ ብሩኖ ፈርናንዴዝ በጣም ፒን ያደርጓቸው ነበር ዴቭ የቼልሲ እንግዲህ በጣም ድንቅ የውድድር አመትን ያሳለፈው ተጫዋች ሞይሰስ ካይሴዶን ጭምር ፕሬስ በማድረግ ምቾት እንዳይሰማው ለማድረግ በነ ብሩኖ ፈርናንዴዝ እና ባሰልጣኙ ይሄ ኃላፊነት እንደተሰጠው ያስታውቃልና መሃል ለመሃል እንግዲህ ከካይሴዶ ወደ ፓልመር የሚሄዱ አደጋ የሚፈጥሩ ኳሶችን ለማስቀረት የነበራቸው እንቅስቃሴ እጅግ የተሳካለት ቡድን ሆኖ ቼልሲን እንድንመለከቱ አድርጓል ዩናይትድ 8 ጨዋታዎችን ሳያሸንፍ እንዲጓዝ ሆኗል ይሄ
ይሄም ከ1990 የውድድር ዓመት ጀምሮ ለረጅም ጨዋታ መርሃ ግብር ሳያሸንፍ የተጓዘበት ሆኗል። 9 ጨዋታ ደግሞ በስታንፎርድ ብሪጅ ቼልሲን ሳይሸነፍ የወጣበት ውጤት ሆኖ እንዲመዘገብ ሆኗል። እጅግ አስፈላጊ ስለሆነ በቼልሲ በኩል በደጋፊ በኩል ሊደሰቱ ይችላሉ እንጂ እንደ ገለልተኛ ተመልካች ግን የሚያዝናና ቡድን አልነበረም። ላቪያ ከገባ በኋላ የተወሰነ ኳስ ኮንትሮል ለማድረግ እሱ ነገር ተመልክተናል። ይሄን ነው ማለት የሚቻለው። እንግዲህ ሁለቱ ቀደም ያለ ጨዋታ ስላደረጉ ቼልሲና አስቶን ቪላ 37 ስለደረሱ 66 ነጥብ ይዘዋል። ልዩነቱ የጎል ነው አይደለ? እንግዲህ 20 ጎልና 9 ጎል ነው ያላቸው። ቼልሲ በዚህ ልዩነት አለው። 11 ጎል ይዘህ ቅድሚያው ላይ መቀመጥ ትርጉሙ ሰፊ ነው። የመጨረሻው ጨዋታ ለቼልሲዎች እንግዲህ ከኖቲንጋም ፎረስት አሁን 7ኛ ላይ ያለው 2 ጨዋታ የሚቀረው ምናልባት ማን ተስተካካይ ጨዋታ ከቼልሲ የሚቀረው ኖቲንጋም ፎረስትን ነው የሚገጥሙትና ቁልፍ ነው ይሄ እንግዲህ ማሸነፍ ብቻ ነገሮችን በራስህ እንድትወስን ሊያደርግ ይችላል። ከቼልሲ አንጻር ይሄ ቁልፍ ነው ልትለው ትችላለህ። ቪላም በአንጻሩ እንግዲህ በጎል መቀደሙ እንጂ እሱም 66 ነጥብ ላይ መቀመጡ ሌላ ቁልፍ ነገር ነው። ገራሚው ደግሞ እነሱም አዌይ ወጥተው ልክ እንደ ቼልሲ ሁሉ ዩናይትድን ነው የሚገጥሙት። እንግዲህ ዩናይትድ ከዩሮፓ ሊግ የፍጻሜ ጨዋታ በኋላ ምን መልክ ይኖረዋል የሚለው ካልሆነ በቀር ቪላም ቢሆን እድሉን በደንብ እዚህ ጨዋታ ላይ ሊወስን እንደሚችል ታያለ። በተረፈ ግን አርሰናልና ኒውካስል ራሱን የቻለ ትልቅ ጌም ነው። እነሱም እንግዲህ በነጥብ ከፍ ብለው ይቀመጡ እንጂ ኒውካስል ኦፍ ኮርስ 66 ነው። በነገው ጨዋታ ምን ውጤት ይዞ ይወጣል የሚለው የሚጠበቅ ነገር ቢሆንም ራሱን የቻለ ትልቅ ጨዋታ ነው። ግን ገራሚው ሲቲን እንግዲህ በዚህ ሳምንት አንዳንድ ጨዋታ ቀድሞ ቢያደርጉም ቸልሲን ቪላም ወደ 6 አወርደውታል አይደል? 36 ጨዋታ አድርጎ 65 ነጥብ ላይ እንዲቀመጥ ነው ያደረጉትና ሲቲም ቢሆን ቦርንማውዝን ሜዳው ላይ ገጥሞ ወጥቶ ደግሞ አዌይ ፉላምን ገጥሞ ምን ሊገጥመው እንደሚችል አሁን ስሌቱን ስታይ በጣም ከባድ የሚመስል ካልኩሌሽን አለውና ራሱ ኢቨን ሲቲም ቶፕ 6 ቶፕ 5 ሊያጣ የሚችልበት እድል ከፍለፊቱ ቀርቧልና ትንሽ ምንድነው የዚህ ሳምንቱም ጨዋታ በርግጥ ሲቲ ይህን ጨዋታ ያደርግም በኤፍኤ ካፑ መነሻ የመጨረሻው ሳምንትም ጨዋታ በጣም ድራማቲክ እንደሚሆን ግምት ውስጥ እንድትከት የሚያደርግ ነውና በጣም በአጓጊነት የሚጠበቀው ይሄው የቶፕ 5 ፎርሙላ ምን ይሆናል ነው። ፎረስትንም ቀደም ስጠቅስ እንደነበረው 2 ቁልፍ ጨዋታዎች አሉት። አንዷ ወይ ነው ከዌስትሃም ይሄ ከባድ ጨዋታ እንደሚሆን ትገምታለህ። የመጨረሻው ጨዋታ ግን በመጪው እሁድ የነገ ሳምንት የሚደረገው ጨዋታ ግን እንደጠቀስኩት ከቼልሲ ሜዳው ላይ የሚደረግ ጨዋታ ነውና ስሌቱ በራሱ ኖቲንግሃምን ወይም ደግሞ ሲቲ ሊያሳጣን የሚችል ማን ነው ቼልሲ ሊያሳጣን የሚችልበት እድል አለና ካልኩሌሽኑ እጅግ አስደናቂ ነው ከነጥቡ አንፃር ፕላስ ደግሞ በመጨረሻው የመዝጊያው ቀን እርስ በርስ የሚገናኙ የሻምፒየንስ ሊግ ተሳትፎ ማረጋገጥ የሚፈልጉ ቡድኖች መኖራቸው አጓጊነቱ በደንብ የሚጨምረው ይመስላልና ይሄ ነው ትልቁ እንግዲህ ሊያነጋግረን የሚችል ይመስለኝ። ትክክል ዴቭ። በተለይም ደግሞ ኖቲንግሃም ፎረስት እና ቼልሲ የሚያደርጉት ጨዋታ ልክ የፍጻሜ ጨዋታን እንደ ማድረግ ልትቆጥረው ትችላለህ። ዩናይትድ ከአስቶን ቪላ የሚያደርጉትም የኦልድ ትራፎርድ ጨዋታ ዩናይትድ ለክብሩ ነው የሚጫወተው። እንግዲህ በተለይም ደግሞ ተሸንፎ የሚመጣበት ሁኔታ ካለ ደጋፊዎች የውድድር ዓመቱን በበጎ እንዲያጠናቅቁ አስቶን ቪላን ለማሸነፍ ሊጫወቱ ይችላሉና ይሄ ደግሞ አስቶን ቪላን ኦልድ ትራፎርድ ላይ ነው። ምንም እንኳን ዩናይትድ በአቋም ዝቅ ቢልም ነጥብ የማስጣል አስቶን ቪላን ነጥብ የማስጣል ማሸነፍም ሊኖር ይችላል ቀናቸው ከሆነና ይሄን ነገር ማንሳት ይኖርብናል። ዴቭ እንግዲህ የማንቸስተር ሲቲ ራሱ ከቦርንማውዝ የሚያደርገው ጨዋታ እጅግ ወሳኝ የሚሆን ጨዋታ ይመስላል። እንዳነሳው ከፉልሃም ጋር ነው የ38ኛ ሳምንት ወይም የሊጉ የመዝጊያ ጨዋታን የሚያከናውነውና ይሄንንም ነገር ማንሳት ይኖርብናል። ኒውካስል የነገውን ጨዋታ ማሸነፍ ዴቭ በቀጣይ የምናነሳው ጨዋታ ነው። ይሄ ጨዋታ የሚያሸንፍ ከሆነ ያረጋግጣል። የሚሸነፍ ከሆነ ግን የኤቨርተኑም ጨዋታ ሌላ ራስ መታት ይዞባቸው ሊመጣ ይችላል። በመጨረሻ ሳምንት የሚደረጉ ጨዋታዎች 90 ወሳኝ ናቸው፣ በጣም ወሳኝ ናቸው። ሁሉም ቡድን ሊወጣ የሚችልበት እድል አለ። ኦፍ ኮርስ አርሰናልን እዚህ ውስጥ ላትጨምር ትችላለህ። ምናልባት ኖቲንግሃም ፎረስት ከወዲሁ የሚሸነፍ ከሆነና ራሱን ሊያወጣ ከቻለ ምናልባት እንግዲህ 6ኛ ላይ ያለው ቡድን ምን ተስፋ ይኖረዋል ወደሚለው አስቶን ቪላ ማለት ነው። ስሌት ሊያስኬደን ይችላል። ሲቲ አስቶን ቪላ ሊያስኬደን ይችላል። ግን ስቲልም ቢሆን ደግሞ አንድ ቡድን ይወርዳል። አሁን ከምን ጠቅሳቸው ከሲቲ ከቪላ ከኒውካስል ከቼልሲ ምን ጠቅሳቸው ቡድኖች ስላሉ እዛ ጋር ስቲልም አንድ ቡድን መውረዱ የሚቀር አይመስልም ወደ ታች እንግዲህ ወደ ዩሮፓ ሊግ። ይሄ አጓጊ አድርጎት እንዲቀጥል የሚያደርግ የሚመስለኝ ነጥብ ነው በአካል ትክክል። አሰልጣኙ ግን ያሳዝናሉ። ኖቲንግሃም ፎረስት አሰልጣኝ በጣም ያበሳጫቸው እንደው 31 32 ሳምንት ድረስ በእንደዚህ አይነት ፎርም ሄደው 2ኛ 3ኛ ደረጃ ላይ ቆይተው
ጨዋታን እየተሸነፉ የመጨረሻዎቹን ጥቂት 6-7 ጨዋታዎች በጣም ደካማ ብቃትን ማሳየታቸው ጌም ማኔጅመንት አንዳንድ ጨዋታ በመጨረሻ ደቂቃም ግብ እየተቆጠረባቸው ነጥብ እየጣሉ እንዲወጡ አስገደዳቸውና በጣም እንዲቆጩ አደረጋቸው። አሰልጣኙ የራሳቸው የከፍታ ጉዞ ራሳቸውን እየጠለፋቸው ያለ ይመስላልና ያም ነገር የሚያጓጓ ነው የሚሆነው። እንግዲህ ወደ ሌሎች ጉዳዮቻችን እንለፍ። ስናነሳ ትልቅ ትርጉም አለው ብዬ አስቀድሜ የገለጽኩልህ የዚህ የክሪስታል ፓላስ እና የሲቲ የዌምብሌ ኤፍኤ ካፑ የፍጻሜ ጨዋታ ነውና በእርግጥም ትርጉም አለው። አይ ቲንክ 144ኛው የኤፍኤ ዋንጫ ነው። ሁሉም ደግሞ በጉጉት የሚጠብቀው ነው። በሊጉ ሁለቴም ተገናኝተው በዚህ ውድድር ዓመት 11 ጎሎች በሁለቱም በኩል ከመረብ አልፈዋል፣ ተቆጥረዋል። ተከላካዮችም ብዙ ችግር ያዩባቸው ጨዋታዎች እንደነበሩ አስተውለናል። ፓላስ ግን በሁለቱም ጨዋታ አላሸነፈም። በሲቲ ላይ ግን የጎላ ችግር የፈጠረባቸው እንደነበሩ ሁላችንም አስተውለናል። ክሪስታል ፓላስ ባለፉት 6 ግንኙነቶች በ5ቱ ጨዋታዎች ላይ 2 ጎሎችን አስቆጥሯል። ነገር ግን አንዱንም ጨዋታ ማሸነፍ አለመቻሉ ያው ሊጠቀስ የሚችል ቁም ነገር ነው። ምናልባት ለሲቲዎች የተሻለ እድል ዘንድሮ ልንሰጥ እንድንችል ያስገድደን ይሆናል፣ እናያለን። ለዛሬው ጨዋታ ግን በሙሉ የራስ መተማመን ስሜት ወደ ዌምብሌ መምጣታቸው ነው በትልቁ እየተነገረ ያለው። አንድ የራስ መተማመናቸውን የሚጨምርላቸው ነገር የቆሙ ኳስ አጠቃቀማቸው ነው። 16 ያህል ጎሎችን በቆሙ ኳሶች በሊጉ አስቆጥረዋል ፓላሶች ዘንድሮ። ለዚህም የሚሆኑ ኳሶችን አመቻችቶ በመስጠት ረገድ የኤዜ የዋርተን እና የዊል ሂውዝ ሚና የሚጠቀስ እንደሆነ ነው በርካቶች የሚያነሱት። ከቆሙ 16 ጎሎቹ 11ዱ ደግሞ በኮርና የተቆጠሩ ናቸው። እኛ ስለ አርሰናል ምናምን ነበር አይደል አብዝተን እናነሳ የነበረው እንደምታስታውሰው፣ ግን በዚህ ረገድ እነሱም ይጠቀሳሉ። 4ቱ ደግሞ በቅጣት ምት የተቆጠሩ ስለመሆናቸው መረጃ ወጥቷል። ኖቲንጋም ፎረስት እና አርሰናል ግን በተመሳሳይ መንገድ 16 የቆሙ ኳስ ጎሎችን አስቆጥረዋል። ስለዚህ 3 ቡድኖች ናቸው በቆሙ ኳሶች አጠቃቀም ረገድ የተሻለ ቁጥር ያላቸው የሚለውን ይዘን እንድናልፍ ያደርገናል። በእርግጥ ፔፕ ይህንን ኳሊቲያቸውን ያውቀዋል፣ አያውቀውም ማለት አይደለም። በሊጉ ዘንድሮ 2ቴም በቆመ ኳስ ነው ጎል ያስቆጥሩባቸው ሲቲዎች ላይ። በቆሙ ኳሶች በመከላከል ረገድም ቢሆን ሲቲ የከፋ ሪከርድ እንደሌለው ነው ያገኘሁት መረጃ የሚጠቁመው። ግን መናቅ የሚገባ ቁም ነገር አይደለም፣ መረጃ አይደለም ይሄ። ስለዚህ ዛሬም ሊቸገሩ እንደሚችሉ ሲቲዎችን በዚህ ረገድ ማንሳት እንችላለን። የሲቲን ጉዳይ ስናነሳ የክሪስታል ፓላስን 3-4-2-1 ፎርሜሽን ፔፕ እንዴት ሊያጋልጠው ይችላል የሚለው ሌላ የሚጠበቁም ነገር ነው። ይህንን ጨዋታ ስናነሳ ፓላሶች ኳስ ሲነጠቁ ወደ 5-4-1 ፎርሜሽን ይገባሉ። እንግዲህ ፉልባኮቹ በጥልቀት ሲወጡ ደግሞ ለማጥቃት ሲቲዎች ይህንን አጋጣሚ ባለፉት 2 ጨዋታዎች ተጠቅመውበታል። ይህም እንግዲህ ከሁለቱ የመሃል አማካኝ ተጫዋቾች ጀርባና ከሁለቱ የመሃል ተከላካዮች ግራና ቀኝ ያለውን የፉልባኮችን ስፔስ በመጠቀም የሚታይ እንደሆነ ነው መረጃዎች የሚጠቁሙት። ስለዚህ ይሄ አንድ የሚጠበቅ ነገር ነው። ኤዜና የሙኔዝን አስቸጋሪነት በፓላስ በኩልም እንዲሁ ማንሳት አለብን። ምናልባት ፓላስ ላይ መረጃዎች ቢያተኩሩ ስለ ሲቲ እንግዲህ ድክመትም ጥንካሬም ሀያልነትም ደጋግመን ለዓመታት ስናነሳ ስለነበረ ዛሬ በተወሰነ መልኩ እንግዲህ የክሪስታል ፓላሶችንም የተወሰነ ነገር ጎላ እናድርግ በሚል ነውና እንዳይታዘቡኝ አድማጮች ነው እግረ መንገድ እዚህ ጋር መጥቀስ የምፈልገው። ምናልባት ሙኔዝ ፈጣሪነት ያለው ተጫዋች ነው። ተከላካይ ቢሆንም በጥልቀት በመምጣት 4 ጎልና 5 አሲስት አድርጓል። በኤፍኤ ካፑም ላይ 2 ጎሎችን አስቆጥሯል ለክሪስታል ፓላስ። ኤዜ ደግሞ ባለፉት 4 ጨዋታዎች ብቻ 5 ጎሎችን አግኝቷልና አሁን በደንብ የተነሳሳ ተጫዋች እንደሆነ መረጃዎች ይጠቁማሉ። ስለዚህ እነዚህ ተጫዋቾችን ሲቲዎች ትኩረት ሊያደርጉባቸው እንደሚችሉ ታስባለ። ደብሮይነን ግን ከሲቲ በኩል መጠንቀቅ ደግሞ ለክሪስታል ፓላሶች ተገቢ ነው። የ10 ቁጥር ሚና ተሰጥቶት ዛሬ ይገባል ተብሎ ይጠበቃል። ይሄም ከሃላንድ አሊያም ደግሞ ማሙሽ የሚመረጥ ከሆነ ከማሙሽ ጀርባ እንደሚሆን ነው የሚጠበቀው። አስደናቂ እይታው ጉድ እንዳያደርጋቸው መጠንቀቅ አለባቸው የሚል መረጃ ወጥቷል። በዚህ ላይ አጠገቡ ሳቪኒዮ እና ዶኩ ይሰለፋሉ። እነዚህ ደግሞ እንግዲህ በመስመር በጣም ራስ ምታት የሚሆኑ ተጫዋቾች ናቸው። ስለዚህ ይሄ ነገሮችን ለፓላስ አስቸጋሪ ያደርጋል በሚል የሚጠቀስ አንድ ቁም ነገር ነው። እስማኤል ሳር እንግዲህ በአስደናቂ ብቃት ላይ የሚገኝ ተጫዋች ነው እና ጋርዲያን ሰፊ ዘገባ ይዞ ወጥቷል በአካል በዚህ ተጫዋች ዙሪያ እና ገርሞኛል። ይህ ተጫዋች ቪላን 2-0 እንግዲህ ያሸንፈው ፍጻሜ በገቡበት የኤፍኤ ካፕ ጨዋታ ላይ 2 መንታ ልጆችን ወልዶ በቀናት ልዩነት ነው ይህንን ገድል የፈጸሙና 2ቱንም ጎል ያስቆጠረበት መንገድ ደግሞ በጣም አስገራሚ ነውና
በጣም የገረመኝ ነገር እና እንደው ቆንጠር አድርጌ ከመረጃው ላይ ላነሳ የምፈለገው ነገር በፓላሶች ገና ከረጅም ጊዜ አንስቶ ሲፈለግ ቆይቶ እንግዲህ በመጨረሻ ከማርሴይ በ12 ሚሊዮን ፓውንድ ነው የተቀላቀላቸው የተጫዋች ከሴኔጋሉ ጀኔሬሽን አካዳሚ ነው የወጣው። መጀመሪያ ይሄ አካዳሚ ሳይዶ ማኔን ያወጣ አካዳሚ ነው። እንግዲህ በጣም ጥሩ አካዳሚ እንደሆነ ግምት መውሰድ ትችላለህ። ከዛ አካዳሚ ወጥቶ ሜትዝን የተቀላቀለ የፈረንሳዩ ሜትዝም እያለ ጀምሮ ይከታተሉት ነበር ክሪስታል ፓላሶች። በኋላ እነርሱ ሳይወስዱት ግን በ30 ሚሊዮን ፓውንድ 2019 ላይ ዋትፎርዶችን የተቀላቀለው ይሄ ተጫዋች እና አባቱ የቀድሞ ኳስ ተጫዋች ናቸው። አሁን ደግሞ እንግዲህ ዘመናዊ የግብርና ስራ ላይ እንዲሰማሩ አድርጓቸዋል። እንግዲህ ጥሩ ተከፋይ ከሆነ በኋላ ዋትፎርድ መጀመሪያ ዓመት ላይ አልተሳካለትም ነበር። ሁለተኛ ዓመት ላይ ግን የዓመቱ ኮከብ ሆነ። ከዛ ግን ዋትፎርድ ወረደ። እንደምታውቀው ጉዳት መጣ፣ ኮቪድ መጣ። እነሱ ከወረዱ በኋላ አንድ ዓመት አብሯቸው ወርዶ ደግሞ እዛ አገለገላቸው። ያኔም እንግዲህ እየፈለጉት እያሉ ግን ማርሴ ወሰደው። የሚገርም ነገር አንድ ዓመት ወርዶ ከተጫወተ በኋላ በሻምፒዮንሺፑ እንግዲህ ከዛ ማርሴ ሄዶ በማርሴ ደግሞ የኮቾች መቀያየር በደንብ እንዳረዳው ታየ። 5 ያህል ኮቾች ቀያይረዋል ማርሴ እሱ እዛ ከሄደ በኋላ። ዛሬ ግን እንግዲህ መጥቶ እዚህ በክሪስታል ፓላስ መረጋጋት ላይ ይገኛል። እንደጠቀስኩልን የወጣበት ሂሳብ በጣም ትንሽ ነው። 12 ሚሊዮን ፓውንድ ገደማ ነው የወጣበት እና በጣም አስገራሚ ብቃት አለው እና በፓላስ በኩል መረጋጋት ማግኘት ብቻ ሳይሆን ድንቅ ኳሊቲዎቹን እያወጣ ነው። የማይክል ኦሊሴ እንግዲህ እንደምታውቀው ወደ ባየር ሙኒክን መሄድ ተከትሎ ነው በቋሚነት ፈልገውት ያስፈረሙት ክሪስታል ፓላሶች እና ከዚህ ተጫዋችም የሚጠበቅ አንድ ቁም ነገር አለ የሚለውን ይዘን እንድንወጣ ብዬ ነው እዚህ መረጃ ላይ። በዚህ ጨዋታ ላይ ሁሉም የሚለው ምንም ነገር ሊፈጠር ይችላል። በነገራችን ላይ አስደናቂ የፓላስ ድልን ልናይ እንችላለን። ሰርፕራይዝ ሊሉት ይችላሉ በርካቶች። ኮቹ ግሌስነር ባለፈው ሲቲ ላይ 2 ጎል አስቆጥረው ሲቲ 5-2 የኋላ ኋላ ሲረታቸው ወደ ፔፕ ጋርዲዮላ ጆሮ ጠጋ ብለው በቀጣይ ጨዋታ ይህን ኢንፎርሜሽን ይዘህ ከመጣ ያለ ጥርጥር እናሸንፋለን የሚል ነገር ነገረውትን ሄዱት እና ሁለቱም ተሳስቀዋል በጊዜው እና እኚህ ኮች የተጋጣሚን እንቅስቃሴ ጠንቅቀው በመርዳት የተካኑ ናቸው ይሏቸዋል። አንድ ነገር አይተው ለዛ የሚሆነውን መፍትሄ ይዘው በመምጣት በጣም የተካኑ ናቸው። ስለዚህ ፔፕ ደግሞ እንግዲህ አዲስ ነገር ይዞ ካልመጣ በተለመደው መንገድ ከመጣ ለዚህ የሚሆን እንግዲህ ፎርሙላውን የሚያከሽፍ ነገር ዛሬም ይዘው ይመጣሉ፣ ለራሳቸው አድቫንቴጅ ይጠቀማሉ በሚል ነው መረጃ እየወጣ ያለው። ይሄ ኳሊቲ ዛሬ ይረዳቸዋል አይረዳቸውም እናያለን። ኤፍኤ ካፑ ግን ሾክ ሊያሳየን ቢችል ልንደነቅ አይገባም። ምክንያቱም ክሪስታል ፓላስ የመጣበት መንገድ አስደናቂ በመሆኑ የሚል መረጃ ነው እየወጣ ያለው። እንግዲህ ሲቲም ደግሞ ዘንድሮ እንዴት ደካማ እንደሆነ እኔም አንተም እየታዘበን የምንገኝበት ሁኔታ ስላለ ይሄ ሊፈጠር ቢችል አይደንቀኝም እኔ በግሌ ብዬ ነው። የኤንቢኤስ ጋዜጠኛዋ እንግዲህ ሬቤካ ሎውን ታውቃታለህ እና ፕሪሚየር ሊግን ለአሜሪካ ተከታታዮች የምታስተላልፍ ሆስት ነች። ጎበዝ ባለሙያ ነች እና የህይወት ዘመን የክሪስታል ፓላስ ደጋፊ ነች በነገርህ ላይ እና ላለፉት 36 ዓመታት ይህን አይነት ቀን ስጠብቅ ነበር የቆየሁት ብላለች እና ይቀናታል፣ እናያለን፣ ይሳካላት ይሆናል። እንግዲህ ክሪስታል ፓላስ ዋንጫ ከወሰደ የሷ ፈንጠዝያ ልዩ እንደሚሆን ግምት ትወስዳለህ። ደግነቱ ኤፍኤ ካፑ በፕሪሚየር ሊጉ ቻናል ኤንቢሲ የሚሰራጭ ባለመሆኑ እንግዲህ ዘና ብላ ማየት እንደምትችል ግምት ትወስዳለህና በአባቷ መነሻ ነው የክለቡ ደጋፊ የሆነችውና ቁጭ ብለው እንግዲህ ለዚህ ሁሉ ዓመታት እንግዲህ የእሷን እድሜ ጀምሮ ከልጅነቷ ጀምሮ አብራ ከአባቷ ጋር ነው ይህንን ክለብ ስትደግፍ ያደገችው። እንዲህ አይነት ደጋፊዎችን ስታይ ቁም ነገሩ ትልቅ ሊሆን እንደሚችል ታስባለህ አይደለ? ማን ነው የሚሳካለት? እናያለን። ሲቲ እንግዲህ ለ8ኛ ጊዜ ነው ኤፍኤ ካፑን ለማንሳት የሚንደረደረው። ክሪስታል ፓላስ ግን በ120 ዓመት ታሪካቸው የመጀመሪያ ትልቅ ዋንጫቸውን ያነሳሉ ከተሳካላቸው። በእርግጥ 2 ጊዜ ፍጻሜ ደርሰዋል፣ አልተሳካላቸውም። ለሁለቱም ግን ዋንጫው በጣም 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 ወሳኝ ስለመሆኑ ነው ሁሉም እያነሳ ያለው። ሲቲ ዓመቱን ያለምንም ትርጉም ላለመጨረስ፣ ክሪስታል ፓላስ ግን እንዳልኩት በ120 ዓመት የክለቡ ታሪክ አዲስ ታሪክ ለመጻፍ ነው እየተንደረደረ ያለው። እንግዲህ ትርጉሙ ለማን ይልቃል ማየት ነው። እኔም አንተም ግምት ልንሰጥ እንችላለን። ኦፕታ ለሲቲ 52.5% ግምት ሰጥቷል። ጥርጥር የለውም የተሻለ ግምት እንደሚሰጠው። ክሪስታል ፓላስ አንደርዶግ ነው እዚህ ውድድር ላይ። ግምቶቻችንን ማስቀመጥ እንችላለን። ከጉዳት ጋር በተያያዘ የጎሉ የወጡ ወሬዎች የሉም። ባለፈው የነበሩ ነገሮች እንዳሉ ተጠብቀው ነው ያሉት። በተወሰነ መልኩ እንግዲህ ግምት እናስቀምጥ ካለን ግምት መስጠት እንችላለን። ይሄ ጨዋታ ግን ትርጉም ያለው የሚጠበቅ ምናልባትም በዚህ ሳምንት የሚመጣ ቁልፍ ጨዋታ ነው ብለን መናገር የምንችል ይመስለኛል። በአካል ለሁለቱም ወሳኝ ጨዋታ ነው። ዴቭ እንግዲህ እግር ኳስ ሁሌም አዲስ ነገር ሲያሳየን እንወዳለንና ወደ 70 ዓመት ለተጠጋ ጊዜ ዋንጫ ያላነሳው ኒውካስል በዘንድሮ የውድድር ዓመት የካራባው ዋንጫን እንግዲህ ሰርፕራይዝ አድርጎናል። አዎ ከውጤት
እንግዲህ በጣም በቃ ያለ ውጤት አመታትን ካሳለፈ በኋላ ይሄ ቡድን ከዋንጫ ጋር ተገናኝቷልና እንዳነሳው ከ120 በላይ አመታትን ያስቆጠረው ክሪስታል ፓላስ እስካሁን 2 ጊዜ ፍጻሜ ደርሷል ብለሃል ዴቪድ። ሁለቱንም ደግሞ የተሸነፈው በማንቸስተር ዩናይትድ ነው በዩናይትድ ነውና አሁን ሶስተኛውን ደግሞ እዛው ሌላኛው የማንቸስተር ከተማ ክለብ ነው የሚገጥመው። ኦሊቨር ግላስነር ለሰሩት ስራ እንደዚህ አይነት ሽልማት ይገባቸዋል። እንደዚህ አይነት ዋንጫዎች በተለይም አነስ ላሉ ቡድኖች ሲቲ ቢያገኝ እንዳልከው ቁጥር ከፍ ለማድረግ የውድድር ዓመቱ እጅግ አስከፊ ነበረ፣ ግን በአንድ ዋንጫ አጠናቋል። ምንም እንኳን ኤፍ ኤ ካፕ ቢሆን የሚሉ አገላለጾችን ለማንሳት ነው። ለእንደ ኦሊቨር ግላስነር አይነት አሰልጣኝና እንደዚሁም እንደ ክሪስታል ፓላስ አይነት ቡድን ግን ሲሆን እጅግ ለየት ይላል። እንደውም አሰልጣኙ ምን አሉ? ክሪስታል ፓላሶች ወይም እኛ በጣም ስሜታዊ መሆን የለብንም በዚህ የኤፍ ኤ ካፕ ጨዋታ። ምናልባት እነሱ ብራዚል 2014 ላይ በሜዳዋ በጀርመን 7-1 እንደተሸነፈችው በግማሽ ፍጻሜው እንደዚህ አይነት እጣ ሊደርሳቸው ይችላል፣ እንደዚህ አይነት ሪስክ ሊኖርባቸው ይችላል የሚል ነገርን ሲያነሱ ነበር። ዴቭ አንተም እንዳነሳው ሰፋ አድርገህ ስለ ክሪስታል ፓላስ ማንሳትህ በቃ አሁን እኮ ከማንቸስተር ሲቲ ጋር የጣላው ቡድን ማንም ይሁን ማን አንገት ለአንገት ተናንቆ የመጨረሻው ምዕራፍ ላይ ደርሷል። ስለዚህ እኩል ሽፋን ለክሪስታል ፓላስም ይገባል የሚል ሐሳብን ለማንሳት ነው። ወረቀት ላይ ምንም ቢሆን ሲቲን ነው የምትገምተው ዴቭ። ወቅታዊ ብቃት የሚባለውም ነገር ያው ማንቸስተር ሲቲዎች በደንብ እየመጡ እየተሻሻሉ እንዳሉ ትመለከታለህ። ፓላስም ደግሞ የልብ የሚሰጣቸውን ድሎች ሲያስመለክቱን ተመልክተናል። የቅርቡ ቶተናምን በኤበሪ ኤዜ 2 ግቦች አሸንፈው የወጡበትን ጨዋታ እናስታውሳለን ባለፈው ሳምንት። ስለዚህ በዚህ አይነት የድል መንገድ መቀጠል ይኖርባቸዋል። የውድድር ዓመቱንም እንደዚሁ በደንብ ከፍ ማድረግ ይኖርባቸዋል። ምናልባት አሰልጣኝ ግላስነር ወደ ሌላም አሰልጣኝነት እየታጩ ነው እየተባለ ነው የሚገኘው። እሳቸው ብቻ አይደሉም፣ እንደ ቴንሃግ አይነት አሰልጣኝ ለሌቨርኩሰን ኃላፊነት እየታጩ ነው። ግላስነርም ፋብሪጋስን ጨምሮ በነገራችን እሱም አለ። ትክክል፣ ፋብሪጋስ እሱም እየተፈለገ ነው የሚል ነገር አለና ምናልባት ከዋንጫ ጋር ይሄንን ቡድን የሚለቁም ከሆነ ከዋንጫ ጋር ቢሆን የሚል ሐሳብ አለው ዴቭ። የማንቸስተር ሲቲ ደጋፊዎች ላይ መቻቸው ይችላል፣ ግን እንደዚህ አይነት የአንደርዶግ ቲሞች ሲያሸንፉ ማየት ደስ ይለኛልና ፓላስ ቢያሸንፍ ደስ ይለኛል። የሁሉም ስሜት ነው የሚሆን የሚመስለኝ አንደርዶግ ቢሳካለት። በነገር ላይ ቴስቱም የሚሆነው እንግዲህ ኤፍ ኤ ካፕ ታሪካዊ ዋንጫ ነው የሚሉትም አንዱ በዚህ ይመስለኛል አይደል? ያ ትልልቆቹ ዶሚኔት ያደርጉታል፣ ግን የተወሰኑ አነስ ያሉ መካከለኛ ደረጃ ላይ ያለው የሊጉ ቲሞችም መተው ልዩነት ሲፈጥሩ የበለጠ ቴስት ይኖረዋልና ግምቶች አይደግፉትም እንዳልከው ነው። ለሲቲ ትልቁን እንትን ይሰጣሉ፣ ግን ሰርፕራይዝ የሚኖር ይመስለኛል። አላቅም ክሪስታል ፓላስ አንድ ነገር ሊፈጥር እንደሚችል እገምታለሁና አዎ የተሻለው ሲቲ ነው፣ ግን የ90 ደቂቃ ጨዋታ የጥሎ ማለፍ አይነት ባህሪ ያለው። ምክንያቱም 90 ደቂቃ አሊያ ደግሞ እንግዲህ ጭማሪ ሰዓትና ፔናልቲ ነው ልዩነት የሚፈጥረውና ስሜትህ በዚህ ጨዋታ ላይ የምታሳየው ተነሳሽነት፣ ደጋፊ ከጎንህ የመሆን ነገር ትርጉሞች አላቸውና በሞመንትና በተገኙ አጋጣሚዎች ደግሞ እነዛን የመቀየር ነገር ከተገኘ ቁልፍ ነገር ሊፈጠር ይችላል። አታውቅም። በእርግጥ ሃላንድ ተመልሷል። ሃላንድ ቶፕ ብቃቱ ላይ አይገኝም። ይሰለፋል አይሰለፍም እናያለን። ማሙሽ የማይጠበቁ ጎሎችን ያስቆጥራል። ምናልባትም እንግዲህ ሲቲ ልዩነት ሊፈጥር ከቻለ የማይጠበቁ አይነት ቅጽበታዊ ልዩነቶች የሚፈጥሩ ተጫዋቾች ይህን ያመጣሉ የሚል እንጂ እንደተለመደው የጎል በሽበሽ ይሄ ምንድነው ተከላካይ መስመሩን በቀላሉ ድርምስምሱን አውጥተውት የተለያየ አጋጣሚ ይፈጥሩበታል ለምለው አይደለም። እና በዛኛውም በኩል ስታይ ደግሞ የነ ኤዚ አይነቱ የነ እስማኤል ሳር አይነቱ ደግሞ የሆነ ነገር ሊፈጥር የሚችልበት እድል ስላለ በጠባብ ውጤት የሚጠናቀቅ ግን ደግሞ ሰርፕራይዝ ሾክ የሚኖረው ብዬ ለክሪስታል ፓላስ ግምቱን የምሰጥበት ነው። የኔ ግምት ነው ይሄ። እንዳልኩ ቢያሸንፍ ደስ የሚለኝ ፓላስ ነው፣ ግን የሚሆነው እሱ አይደለም ነው። ቢሆን በቃ ሰርፕራይዝ ነው ራሱ። ግን ያ አይመስለኝም ዴቭ። ሲቲም ሲሪየስ ፔፕም ሲሪየስ ሆኖ ነው በተለይ ከዚህ ቀደሞቹ በተለየ
የውድድር ዓመቱን ቢያንስ በዋንጫ ለማጠናቀቅ የተከፋውን ደጋፊ የመጨረሻውን እንደው በቃ ይሄ በጣም የፈነጠቀ ደስታን ለክለቡ ደጋፊዎች ማምጣት እንኳን ባይችል ፈገግ ብለው ዓመቱን እንዲፈጽሙ የሚያደርግ በቻምፒየንስ ሊግ ተሳትፏቸውን አረጋግጠው የሚጨርሱበትን ዓመት ፈጥሮ ካጠናቀቀና ቀጣይ ግዢዎች የሚኖሩ ከሆነ ደግሞ ለቀጣይ ዓመትም ተስፋ የሚያደርጉበት እድል በሲቲ ደጋፊዎች በኩል ሊኖር ስለሚችል ፔፕና ልጆቹ ይህን ጨዋታ በቀላሉ ያሳኩታል ነው አያዩትም፣ ሊያገኙትም ይችላሉ የሚል ግምት እንስጥና ዴቭ እንግዲህ በፕሪሚየር ሊጉ የሚጠበቅ ጨዋታ አለን አይደል? ያ ይጠበቃል። አራተኛ ጊዜ ሲገናኙ በዚህ ሲዝን ብቻ። ገራሚው ደግሞ ኒውካስል 3 ጊዜ አሸንፎታል አርሰናልን። ይሄ የነገውንም ጨዋታ በደንብ እንዲጠበቅ ከማድረግ ውጪ ለቻምፒየንስ ሊጉም በደረጃ ረገድ ለውጥ ሊያመጣ ይችላል የሚሉ ሀሳቦች እየወጡበት ነው። እንግዲህ ኒውካስል ካሸነፈ አርሰናልን ይቀድማል። አርሰናል አሸንፎ ከጨረሰ ደግሞ ከወዲሁ ሁለተኛ ሆኖ መጨረሱ የሚታወቅበትም ነው የሚል ሀሳብ ይወጣልና በርካታ ነገሮች ስለሚነሱ ይህንንም ጨዋታ እናነሳለን። ከዛ ውጭ ተያያዥም ጉዳዮች አሉ አይደል? ይወጡ ያሉ በርካታ ነገሮች አሉ። በዝውውርም በምንም እነሱንም እንደማምረር እንሂድ። እንግዲህ 68 እና 66 ነጥቦች አሏቸው። ሁለተኛና ሶስተኛ ናቸው። የ2 ነጥብ ልዩነት ነው። ጉዳዩ እንግዲህ የ3.5 ሚሊዮን ፓውንድ ጉዳይ አይደለም ዴቭ። ያው በደረጃ ሰንጠረዡ አንድ ከፍ ብለህ ስትጨርስ ተጨማሪ 3.5 ታገኛለህ በፕሪሚየር ሊጉና ይሄ ብቻ ሳይሆን እንዳነሳው 3 ጊዜ የክብር ጉዳይ ያለው 3 ጊዜ ኒውካስል ዩናይትድ አርሰናልን በዚህ የውድድር ዓመት አሸነፎታል። ማሸነፍ ብቻ ሳይሆን ግብም አልተቆጠረበትም። የሴንት ጄምስ ፓርኩ ጨዋታ 1-0 አሸንፏል ኒውካስል። ከዛ በኋላ ደግሞ የካራባኦ ዋንጫ የግማሽ ፍጻሜ ጨዋታ ላይ ፍጹም በሆነ ብልጫ ዘንድሮ አርቴታ እጅ ከሰጠባቸው 2 ጨዋታዎች ወይም 3-4 ጨዋታ ብታነሳ 2ቱ በእርግጠኝነት ኒውካስል ጋር የተደረጉ ናቸው። ኢቨን የመጀመሪያውም ጨዋታ በዛ እቅፍ ውስጥ ልታስገባው ትችላለህ ዴቭ። 1-0 2-0 2-0 ነው። ስለዚህ አርሰናል ግብ አለማስቆጠሩም እና በዚህ ዓመት ከግብ ጋር ይገናኛል ወይ ከኒውካስል ጋር ሲገናኝ የሚለውንም ጉዳይ ለመመልከት ብዙዎች ይጠብቃሉ። እንዳነሳኸው ማሸነፍ አርሰናልን የአውሮፓ ቻምፒየንስ ሊግ ተሳትፎን በይፋ እንዲያውጅ ያደርገዋል። ሁለተኛም ሆኖ እንዲጨርስ ያግዘዋል። ኒውካስል የሚያሸነፍ ከሆነ ደግሞ ኒውካስልም እንደዚሁ የቻምፒየንስ ሊግ ተሳትፎ ትኬትን መቁረጡ ይታወጃል። ስለዚህ ይሄም ለኒውካስሎች እጅግ ወሳኝ ጨዋታ ነው። ለአርሰናል 1 ነጥብ ማግኘትም በአውሮፓ ቻምፒየንስ ሊግ ተሳታፊ መሆኑን እንዲያረጋግጥ ከወዲሁ ይረዳዋል። ግን ደግሞ ያለፉት 6 ጨዋታዎች 1 ድል ብቻ ነው ለአርሰናል ይዞ የመጣው። ይሄንን ስል በመሃል የነበሩ ጨዋታዎች እንደ ክሪስታል ፓላስ፣ እንደ ቦርንማውዝ፣ እንደ ብሬንትፎርድ አይነት ጨዋታዎችን ኤምሬትስም ላይ ጭምር አድርጎ አርቴታ የተሸነፈባቸው ነጥብ የጣለባቸው ጨዋታዎች ናቸውና እነዛን ጨዋታዎች ሪሊ ከዚህ ቀደም በነበረው ልክ ወይም ሊጉ 20ኛ ሳምንት 21ኛ ሳምንት ላይ በነበረ ጊዜ በነበረው አቀራረብ ትኩረት ደረጃ ነው የቀረበው ብለህ ብትጠይቀኝ የአይነት ነገር አልነበረም። ምክንያቱም ትኩረቶች ሁሉ ወደ አውሮፓ ቻምፒየንስ ሊግ፣ ሪያል ማድሪድን ማሸነፍ፣ ፒኤስጂን ጥሎ ማለፍ የሚሉ ነገሮች ላይ ነበር በአርሰናል በኩል የነበረውና ከ6 ጨዋታ 1 ነው ያሸነፈው የሚለውን ነገር ታነሳለህ። ለመጨረሻ ጊዜ በኤምሬትስ ባደረገውም ጨዋታ በቦርንማውዝ 2-1 ተሸንፏል። በፒኤስጂም እንደዚሁ ተሸንፏል በቻምፒየንስ ሊጉ። እንደዚሁም ደግሞ ከሊቨርፑል ጋር በመጨረሻ ባደረገው የፕሪሚየር ሊግ ጨዋታ በሁለተኛ አጋማሽ ባሳየው ጥሩ ብቃት 2-2 በሆነ ውጤት ጨዋታውን እንዲፈጽም አድርጎታል። ለመጨረሻ ጊዜ አርሰናል ኤምሬትስ ላይ በፕሪሚየር ሊጉ ጨዋታን ያሸነፈው ፉልሃምን ነበር ዴቭ፣ ታስታውሳለህ? 2-1 በሆነ ውጤት። ከዛ በኋላ 4 ጨዋታዎችን ኤምሬትስ ላይ ይሄ ቡድን ማሸነፍ አልቻለም። የውድድር ዓመቱ የመጨረሻ የኤምሬትስ ጨዋታ ነው። ስለዚህ ደጋፊዎች የውድድር ዓመቱን ሲጨርሱ በደስታ ለተጫዋቾቻቸው አጨብጭበው መሆን አለበትና ያ ደግሞ ከውጤት ጋር ከአሸናፊነት ጋር
ቢታወጅ የሚል ነገርን ያ ያነሳል። የሚሰናበቱም ተጫዋች ይኖራል አይደል? ያው በቃ ስለዚህ ስንብቱ በዚሁ ጨዋታ ላይ ነው የሚሆነው እኮ ከደጋፊ ጋር። አዎ ከደጋፊ ጋር ያንን ነገር ያስመለክቱናል። ለምሳሌ በእርግጠኝነት መናገር የሚቻለው የጆርጂኒዮ ጉዳይ አዎ ማንሳት ይቻላል። ኒውካስል ከ5 ጨዋታ 4 አሸንፏል። ዴቭ የዘንድሮዎቹን 3ቱን ብቻ ሳይሆን ካለፉት 5 ጨዋታዎች 4 አሸንፏል። ያሸነፋቸውን 4 ጨዋታዎች በሙሉ በክሊንሺት ነው ወይም ግብ ሳይቆጠርበት ነው የወጣው። አንቶኒ ጎርደን ጉዳት ላይ የነበረ ይህ ፍጻሜ ጨዋታም ላይ ያረዳቸው ተጫዋች ነበረ። ግን ደግሞ ከአርሰናል ጋር ያለው ቁጥር ጥሩ ነው። ካለፉት 3 ጨዋታዎች በ3ቱ ላይ ጎሎችን አስቆጥሯል የሚል ነገርን ተመልክቻለሁ ከአንቶኒ ጎርደን ጋር በተገናኘ። ስለዚህ እንግዲህ ሁለተኛ ሆኖ የመጫወት ከዛም ውጭ ደግሞ ኒውካስል ያለውን የበላይነት ይዞ ለመቀጠል አርሰናል ደግሞ የተወሰደበትን ብልጫ የበቀል ልትለው ትችላለህ። ይህንን ጨዋታ ለማሸነፍ ግዴታ ውስጥ መግባት አለባቸው ወይም አርቴታ ተጫዋቾቹን ለማነሳሳት ይሄን ነገር መጠቀም ይኖርበታል። ለአርሰናል ጥሩ ዜና የፊት መስመር ተጫዋቹ ያው ሐሰተኛ 9 ቁጥር ላይ የሚሰለፈው ካይ ሃቨርትዝ የመጨረሻ ሰዓት ውሳኔ ይጠብቃል ተብሏል። ከቡድኑ ጋር እንግዲህ ልምምድ ጀምሯል። ባለፈው ረቡዕ ዕለት ነበረ ከቡድኑ ጋር መስራት የጀመረው። ከየካቲት መጀመሪያ ጀምሮ በጉዳት ምክንያት አልነበረም እናስታውሳለን። ወደ ዱባይ ሄዶ ጉዳት ከገጠመው በኋላ ዴክላን ራይስ፣ ሊያንድሮ ትሮሳር፣ ጋብሪኤል ማርቲኔሊ፣ ዩሬን ቲምበር አይነት ተጫዋቾች ሁሉም በዚህ ሳምንት ከቡድኑ ጋር ልምምድ አድርጓል። እነሱም የመጨረሻ ሰዓት ምርመራ ያስፈልጋቸዋል የሚል ነገርን አርቴታ ሐሳቡን ሰጥቷል። በኒውካስል በኩል ኤዲ ሃው፣ ጆ ዊሎክ የቀድሞ የአርሰናል ተጫዋች የመሰለፍ ዕድል አለው የሚል ነገርን አንስተዋል። ከዚህም ውጪ እንደዚሁ እነ ጆሊንተን እንደሌለ ታውቋል። በኒውካስል በኩል ኬራን ትሪፒየርም ላይኖር ይችላል ተብሏል። የጆሊንተን ትልቅ ይሰራ ነው አይደል? አዎ የእሱ በስፔሻሊ አማካኝ ክፍል ላይ ጥንካሬን ይሰጣል። ለአርሰናል አይነት አርሰናል ላለው ተጫዋቾች ለእንደ ኦደጋርድ አይነት ተጫዋቾች ምቾት እንዳይሰማቸው የሚያደርግ የሚገጭ አይነት ተጫዋች ብዙም ብራዚላዊ ያው ዘመናዊ ብራዚልን የሚመስል አይነት ተጫዋች ነው። እንደዚህ አይነት ተጫዋቾችን በብዛት አሁን ብራዚሎች እያወጡ ስለሆነ ነው ይሄንን ነገር የምለው። ዴቭ እንግዲህ ኒውካስል በፕሪሚየር ሊጉ ደብል የሚሰራ ከሆነ ከ1994-95 የውድድር ዓመት ያኔ በኬቨን ኪጋን ስር ነበረ ኒውካስል ይሄን ነገር ያደረገውና ይሄን ታሪክ ለማስመዝገብ የሚያደርገው ጉዳይ ይሆናል። እንደዚሁም ደግሞ አርሰናል 5 የሊግና የካፕ ጨዋታዎችን ሳያሸንፍ ከዛ ውስጥ ሳያሸንፍ የተጓዘበት አጋጣሚም የሚሆንበት እድል ሊኖር ይችላል። ሜሪኖ ቅጣት ምክንያት በዚህ ጨዋታ እንደማይሰለፍ በአርሰናል በኩል ታውቋል። ጄሚ ካራገር እና ጋሪ ኔቪል ምን አይነት ግምት ሰጡ የሚለውን ጉዳይ እናንሳና ዴቭ ከአርሰናል ጋር የተያዙ ጉዳዮችን እንግዲህ አክላለሁ። ጄሚ ካራገር ይሄ ጨዋታ 2-2 በሆነ ውጤት ይጠናቀቃል የሚል ግምትን ሰጥቷል። ጋሪ ኔቪል ደግሞ 2-1 በሆነ ውጤት መድፈኞቹ ያሸንፋሉ የሚል ግምትን ሰጥቷል። እና እንግዲህ ምን አይነት ውጤት ትጠብቃለህ ካልከኝ ኤምሬትስ ነው። ሲሪየስ የመሆን ሁኔታን በአርሰናሎች በኩል ጨምሮ ልንመለከት እንችላለን። ስለዚህ አቻ ሊመዘገብበት ይችላል የሚል ግምት ነው ያለኝ ዴቭ። ከአቻ የበለጠ ነገር አቻ ነው የምገምተው። ያው ትንሽ ሽኩቻም ሊኖረው የሚችል ጠንከር ያለ ጨዋታ ሊሆን እንደሚችል ግምት ትወስዳለህ። ከሁሉም በላይ እንግዲህ ለአርሰናል ለሁለተኝነት ትርጉም ያለው ጨዋታ ነው። ከዛ ውጪ በተከታታይ የደረሰባቸውንም ሽንፈት ለመቀልበስ ፕላስም ሲዝኑ በኤምሬትስ እንግዲህ በስኬት ለማጠናቀቅ ቁልፍ ነው። ከዚህ አንጻር ነገሮች ለአርሰናል ያደላሉ ትላለህ። ግን ተጋጣሚው የሚዋዛ ለመሆኑ ስታስብ እኔም ባቻ ውጤት 1-1 እንዲህ 2-2 የሚጠናቀቅ ጨዋታ ይመስለኛል። እንግዲህ ከአርሰናል ጋር የተገናኘው ሌላው ጉዳይ ዴቭ ለቀጣይ የውድድር ዓመት ቡድኖች ሜዳቸው ላይ ሲጫወቱ የሚያደርጉትን የማሊያ ሁኔታ እያስተዋወቁ ነው። ቁጥሮችንም አንዳንዶች እያሳዩ ነው የሚገኙትና እንግዲህ በቀጣይ የውድድር ዓመት ዳቪድ ራያ 1 ቁጥርን ራምስዴል ትቶት ሄደውን የማሊያ ቁጥር ይረከባል የሚል ነገር አለ። 53 ቁጥርን አድርጎ እየተመለከት ነው ያለ ነው
ኤታን ኑዋኔሪ ደግሞ 22 ቁጥርን የራያን ቁጥር ይረከባል የሚል ነገርን ተመልክቻለሁ። ከአርሰናል ጋር በተገናኘ ትኩረትን የሚስበውና እንደዚህ አይነት ነገሮች ይነሳሉ። ዴቭ እንግዲህ ዲ አትሌቲክ 5991 የአርሰናል ደጋፊዎችን በተመለከተ 6000 ማለት ነው። ኦልሞስት 6000 አቅራቢያ ደጋፊዎችን ጠይቆ ነበር። የውድድር ዓመቱ የአርሰናል ፐርፎርማንስን እንዴት አያችሁት የሚል ነገርን ጠይቋቸው ነበረና እንደጠበቅነው ነው፣ ጉዳቱንም ኮንሲደር አድርገን እንደጠበቅነው ነው ያሉት 64.1 በመቶ ድምጽ ሰጥቷል። ዴቭ ከጠበቅነው በታች ነው ያሉት 23.8 በመቶ ሰጥቷል። ከጉዳቱ ውጪ ደግሞ የጠበቅነው ነው ያሉት 7.3 ናቸው። ዴቭ ከጠበቅነው በላይ አግኝተናል አርሰናልን ያሉት 4.8 ነው የሚል ነገር አለና እዚህ ጋር መነሳት ያለበት ብዙዎች አርሰናል ከዚህም በላይ ፐርፎርም እንዳያደርግ ብለው ያሰቡት የጉዳት ሁኔታን እንደሆነ እዚህ ጋር መመልከት ይቻላል። አርሰናልን በውድድር ዓመቱ በጣም በቃ ትልቅ ጉዳይ እንዲሆን ያደረገው ወይም ቻሌንጅ ያደረገው ነገር ተብለው ለስድስት ሺዎቹ ጥያቄ ቀርቦላቸው ነበረ። እንደሚጠበቀው 55.4 በመቶቹ ጉዳት ነው ብለዋል። 32.3 በመቶቹ ደግሞ ማጥቃቱ ላይ ብዙ አማራጮች አለመኖር የሚል ነገርን አንስተዋል። ዴቭ በጥር የዝውውር መስኮት የፊት መስመር ተጫዋች አለማስፈረማችን የውድድር ዓመቱን አፌክት አድርገውታል ያሉት 6 በመቶ ናቸው። ሌሎች ምክንያቶችንም ያነሱ አሉ 4.1 በመቶ። ከአርቴታ የታክቲክ ውሳኔዎች ጋር በተገናኘም አርሰናል አፌክትድ ሆኗል ያሉት ደግሞ 2.2 በመቶ ናቸው። ዴቭ እና ትኩረትን የሚስቡ ናቸው። እንግዲህ አድማጮቻችን ምናልባት የአርሰናልን ኳስ በትክክል የሚከታተሉ ወይም በድጋፍ የአርሰናል የሆኑ እዚህ ጋር ሐሳባቸውን ሊያስቀምጡልን ይችላሉ። ግን ዲ አትሌቲክ ባቀረበው መጠይቅ መሰረት ከስድስት ሺዎቹ የትኛውን አጥቂ አርሰናል ማስፈረም አለበት? አሌክሳንደር ኢሳቅን እንደ ኦፕሽን የማንመለከተው ከሆነ ያው ከገንዘቡም አንጻር ይህንን ተጫዋች ማምጣት አይቻልም ወደሚለው ቦታ ላይ ሄደዋል እነዚህ ደጋፊዎች። እንደዚህ አይነት ጥያቄ ነበረ ዲ አትሌቲክ ያቀረበላቸው። አድማጮቻችን የትኛው ተጫዋች ቢመጣ የሚለውን የራሳቸውን ሐሳብ እዚህ ጋር ማካተት ይችላሉ። 43.4 በመቶቹ ዴቭ የስፖርቲንግ ሊዝበኑን ቪክቶር ዮኬሬስ ወደ አርሰናል መምጣት አለበት የሚል ሐሳብን አንስተዋል። ቤንያሚን ሼሽኮ 40.3 ድምጽ ከሰጡት ውስጥ 40.3 በመቶዎቹ ቤንያሚን ሼሽኮ ወደ አርሰናል ቢመጣ የሚል ጥያቄን አቅርበዋል። ኦሌ ዋትኪንስ ያሉ 9.2 በመቶ ናቸው። ሌላ ማይታወቅ ያሉ ደግሞ 7.1 ወይም ከነዚህ ተጫዋቾች ውጪ የሆነ ሌላም ተጫዋች ቢመጣ ያሉ ደግሞ 7.1 በመቶዎች ናቸውና እንግዲህ የትኛው አጥቂ ይመለከታሉ የሚለው ጉዳይ ላይ እንደዚሁ እያነሱት ነው የሚገኙት። እንግዲህ የአርቴታን የፐርፎርማንስ ሁኔታ በዚህ የውድድር ዓመት ተብለው ተጠይቀው ነበረ። ዴቭ ከ10 ስንት ትሰጡታላችሁ ተብለው ተጠይቀው ነበር። በጣም ፑር ነው 0.5% አንድ ነው የምሰጠው ከ10 ብለዋል። ትልቁን ግን ያገኘው ዘንድሮ ለአርቴታ 8 ሰጠዋለሁ ብለዋል። 36.6 በመቶዎቹ ለአርቴታ ከ10 8 ሰጥተውታል። 9 የሰጡት 13 በመቶዎች ናቸው። 7 የሰጡት 31.1 በመቶ ነው። ስለዚህ 8 እና 7 ከፍተኛው ሆኖ ተመዝግቧል። ከዛም ውጭ 6ም ያሉ አሉ 10.3 በመቶ ናቸው። ኤክሰለንት ያሉም አሉ። ግን የሚገርም ነው። 8 ራሱ ትልቅ እኮ ነው የሰጡት። 8 ትልቅ ነው አይደል? እንግዲህ ብዙ ነገሮችን አሁን እዚህ ከጉዳት ጋር የተገናኙ ነገሮችንም ከግምት አስገብተው ስቲል ፉክክር ውስጥ ለመቆየት ያደረጋቸውን ነገሮች ከግምት ያስገቡ ይመስለኛል። ይሄ ራሴ ሐሳብ ነው። ኤክሰለንት ያሉ አሉ ዴቭ 3.3 በመቶ ከ10 የሰጡትም አሉ። እንግዲህ እና ዘንድሮ በክረምቱ አርሰናል ተጨንቆ ማስፈረም ያለበት ቦታ የትኛው ቦታ ላይ ነው? አንተም እኔም እንደምንገምተው 63.7 በመቶቹ የፊት መስመር ተጫዋች ብለዋል ዴቭ። ከዛ ውጪ 29 በመቶቹ የሚገርም ቡድን ውስጥ ያሉ ተጫዋቾችን
አዲሱን ማስፈረም በቅድሚያ ሊሰጠው የሚገባ በአርሰናል ሰዎች በእነ አንድሪያ ቤርታ ቅድሚያ የሚሰጠው ነገር ያሉ 29 በመቶዎቹ ናቸውና ይሄ ትኩረትን ይስባል። ዴፍ ትክክል ነው። አርሰናልን በውጤታማነት ለማስቀጠል ያሉትን ተጫዋቾች ግዴታ መጠበቅ አለበት። አሁን እነ ዊሊያም ሳሊባ፣ እነ ጋብሪኤል ማጋሌሽ፣ እነ ጋብሪኤል ማርቲኔሊ አይነት ተጫዋቾች ሁላቸው 2027 የሚል ነገር እያበራ ነው የሚገኘው ዴቭ። በዚህ ክረምት ወይ መሸጥ አለበለዚያ ደግሞ ቀጣይ ደግሞ ተጨናንቀውም እንዲሸጡ የሚሆንበት እድል ሊኖር ይችላል የሚለውን ነገር ለማንሳት ነው። በርከት ያሉ ጥያቄዎች ቀርቦላቸዋል። ትኩረቴን የሳቡት እነዚህ ናቸው። ግን መሸጥ ካለበት ተጫዋች ተብሎ የተጠየቁትን የመጨረሻ ላንሳው ዴቭ። በቀዳሚነት መሸጥ ያለበት ተብሎ ሲጠየቁ ከስድስቶቹ ኦሌክሳንደር ዚንቼንኮ ያሉት 56.6 በመቶዎች ናቸው። ጋብሪኤል ጄሱስ ያሉት 26.9 በመቶ ናቸው። ትሮሳር ገርሞኛል ዴቭ 8.5 በመቶ ብለዋል። የሲቲ የመጀመሪያ ፈራሚዎቹ በቃቸው ነው እንግዲህ ያው ትክክል እነሱን ነው እኮ የሚያነሳው። ጋብሪኤል ማርቲኔሊን እዚህ ውስጥ አካተውታል ዴቭ 4.4 በመቶ። ባለፉት ጥቂት ጨዋታዎች መሻሻልን በማሳየቱ ምክንያት ይመስለኛል ያኮብ ኪቪዮር 3.6 በመቶዎች ብቻ ናቸው ይሄ ተጫዋች ይሸጣል። በጣም ለውጥ አለው። ብቃቱም ደግሞ ጥሩ እንደሆነ እንደውም እሱ ጥሩ ሲሆን ደግሞ የዊሊያም ሳሊባን ዝቅ ማለትን ተመልክተናል። ይሄን ነገር ለማከል ነው የመጨረሻ ጉዳይ እና አጭር ነው 30 አጠር አድርገን ሰዓታችንን ጨርሰናል። እሺ የጀሬሚ ፍሪምፖንግ ጉዳይ ወደ ሊቨርፑል እየለየለት ያለ ይመስላል። ሊቨርፑል አሁን ስራዎችን እየሰሩ ያሉት ዴቭ ይህንን 30 ሚሊዮን ፓውንድ የውል ማፍረሻ በስንት ጊዜ ይሄ በኢንስቶልመንት አከፋፈሉ ምን መሆን አለበት የሚለውን ጉዳይ ነው እንጂ ተጫዋቹ እሽታን ሰጥቷቸዋል ተብሏል። በሊቨርፑል ቤት እንደ ሃክፖ፣ ቨርጅል ቫንዳይክ፣ ሪያን ራቨንበርህ አይነት ተጫዋቾች አሉ። ስለዚህ ባይተዋርነትንም አይሰማውም። ሌሎች ኔዘርላንድ ሰውየው ምቀስ እያሉ እየሰበሰቡ ነው ሆላንድ አይደል? አዎ እሳቸው ደግሞ አሉ። እንደውም ምን እሳቸውን አላነሳው ራሳቸው አርነ ስሎትም አሉ። እንግዲህ ይሄ ተጫዋች የ24 ዓመቱ ተጫዋች ይፈልጋል ተብሏል። ግን ሊቨርፑሎች በቀዳሚነት ከብዙ ተጫዋቾች ይሄንን ተጫዋች ለምን መረጡት የሚል ነገር መነሳት አለበት። ዋነኛው ምክንያት የተባለው ቨርሳቲሊቲ ወይንም ደግሞ ሁለገብነቱ ነው የሚል ነገር አለ። እንግዲህ በአሰልጣኝ ሻቢ አሎንሶ ስር በ3-4-3 ወይም በ3-4-2-1 እንደዚህ አይነት አሰላለፍን ይጠቀማል። በዊንግ ባክነት ነው። ግን ደግሞ ወደ ኔዘርላንድስ ብሔራዊ ቡድን ሲሄድ በአራት ተከላካዮች ሲጠቀሙ የቀይ መስመሩን ይዞ የሚጫወተው እሱ ነው። በሊቨርፑል በአርነ ስሎትም ይህን አሰላለፍ ይዘው ሊቀጥሉ ይችላሉ። አራት ተከላካይ አድርገው ሊጓዙ ይችላሉ። ስለዚህ የቀይ መስመር ተከላካይነትን ይዞ እንዲቀጥል ያደርጋሉ። ከጉዳት ጋር የተገናኙ ጉዳዮች አሁንም ጥያቄ ስላለባቸው ነው እና ትሬንትም ስለለቀቀ ነው ይሄን ተጫዋች እንዲያመጡ ያደረገው እንጂ በኮነር ብራድሊም እምነት አላቸው የሚል ነገር ተመልክቻለሁ። ይሄን ለማንሳት ነው ዴቭ። እናብቃ እንግዲህ ብዙ ነገሮች አነሳን። የትናንት ጨዋታዎችን አጠር አድርገን አየን። በተለይ ከዛሬው ኤፍኤ ካፕ ከነገው የሚጠበቀው ጨዋታ ጋር በተያዘ እንዲሁ ከዝውውርም ጉዳዮች ጋር የተያዙ ነገሮችን አንስተናል። የዛሬው ቆይታችን ይሄንን ይመስል ነበር። እንግዲህ ሰኞ ደግሞ በድጋሚ በተወዳጁ ብስራት ኤፍኤም 101.1 እንገናኛለን። በአካል አንተን አመሰገንኩ፣ እንዲሁ አድማጭ ተመልካቾችን አመሰገንኩኝ። መልካም ጊዜ ብያለሁ። ባባይ። ሰላሙን ዴቭ፣ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርት